የኔ ዓለም What's up guys? How are you doing? How old are you? እንቁላል በኡክራ ወይ በባሚያ የተሰራ እየበላው ነው። ችግር የለውማ። በጊዜ ስለመጣው ቁርሴ መብላት አለብኝ። right? ለወሬ መስገብገብ ምንድነው? አለን ጋይስ ወሬ እንኳን እንዴት ተፈጠረ? እንቁላሉን ተጠብስና ከመብዘሉ በፊት ባሚያ ያያችሁት ኡክራ ስላሽ በጣም በቀጫጭን ትከትፍና ላው በትን ታደርጋለህ። በቃ ታነሳዋለህ። ያ እና እንደዚህ በሰላጣ ትንሽ ናና አለው ኮሪያንደር፣ ቃሪያ ከበላ በስነ ስርዓት መብላት፣ ካልበላ ርብ ይሻላል። ግን ሶሪ ጋይስ ሌላ ላይፍ ስታንዳርድ ላይ ያላችሁ ሰዎች መጫን አይደለም። በቀን 3 ጊዜ ስለማልበላ ከበላው እንደዚህ ቤት ያፈራን አያይዘዋለሁ። አገጣጥሜው ግጥምጥም ማድረግና የሆነ ነገር ፈጥሬ ልበላው ማለት ነው። እስቲ ጠቅለል ምናምን ማድረግ ግን አላውቅበትም። ባይዘው ያ ዛሬ ያመለጠን የነ ተስፍሽ የነ ሀቢባ ቡጥቡጥ ምክንያቱም እኔ ብያቸዋለሁ እንዋደዳለን እንፈቀራለን የሚሉትን ሰዎች ሼር አታርጉልኝ እላቸዋለሁ። ምክንያቱም ውሸት ነው። እዚህ ሚዲያ ላይ እውነቱ ምንድነው? መጣላቱ ዛስ መጣላቱ ነው እውነት። እንዋደዳለን እኛ ማንም አይገባም ምናምን እንደዚህ አይነት ሊንክ እንዳትልኩልኝ። ጸብ ካለ እሱ እውነት ነው። እውነት ቦታ ነው ግን አለው ዛስ አለው ያ እና ጉዳይ ይመለከተናል ማለት ነው። ለመንገድ ጋይስ ይሄ በጊዜ ከገባ ግዴታ ቁርስ መብላት አለብኝ። እኔ ራት የመብላት ልምድ የለኝም። ዛሬ እረፍት ስለሆንኩኝ እና ጠዋት ደግሞ ወደ ስራ ስለምሄድ ለምን በጊዜ አልገባም? ለምንድን ነው ማን ይላል? ሳምካልኝ አለን። ያ ነው ትክክሉ። እውነቱ እሱ ነው። እውነቱ መጣላታቸው ነው። እሺ ያ ይሄን ምግብ እንዲጨርስ ድሮ ማታ ምናምን በሉ። ድሮ አገር ቤት ትዝ ይላችኋል? መድኃኒት ሲሰጡ ድሮ ማታ እያሉ ይሰጡዋል። ጠዋት ማታ እንኳን ዶሮ ወጥ ሊቀርብላል የዶሮ ድምጽ የለም ቁቁ የሚል የሰፈር እንኳን የለም። ይሄ የሌሊት የፈረደበት ኬት ሰፈሩ ዶሮ የለውም። ግን ኬት እየመጣ እንደሚቀሰቅሰን አላውቅ። ፈታላ ዶሮ አለ። ዶሮ ማታ መድኃኒት ሰጥተውኝ እንኳን ዶሮ ማታ ሲሉ እኔ ሟጤ ለምን ይሸውዱኛል? ለምን ያታልሉኛል? አለ እናደዳል። ግን ያኔ ስትናገር ትቀወራለህ። አባ ካውንም ትደረግ ተቀውራ እንኳን መልስ መመለስ አትችልም። ማልቀስ አትችልም። ያለቅሳል እንዴ ጥረግ እንባን ጨራሽ እየገረፈ እኮ እንዴት ታለቅሳለህ የሚል ነው። ከኛ ህዝብ እኮ የኛ ቤተሰብ በርበሬ አጥኖ በርበሬ ጥና አርጎ ከዛን ስታለቅስ ይገርፋል። እንደገና ዝም በል ያለቅሳል። መልስ መለሰልኝ ነው እኮ የሚል በርበሬ አጥኖ ወይ ባጭስ ያስገባ ነው የሚመስላቸው መሰለኝ። እኔ እንጃ ድሮ እንዴት እንደሚያስቡ አላውቅም። ቤተሰብ ወይ ባጭስ ነው የሚመስላቸው። ወይ ባጭስ ራሱ እንኳን ለጊዜው ያስለቅሳል እስከምትወጣ ድረስ ራይት
ያናድዱኛል። በነገራችን ላይ ቤተሰብ እንዲሁ ስታስቧቸው ያናድዷችሁን ግን ያኔ የሆነ ቦይፍሬንድ ያስክ ወይ ልትይዝ ነው ብለው ያን ከለር ካላማ እዚህ ጋር በጥብጠው በርበሬ እዚህ ጋር የሚጨስ አስቀምጠው ወባጨስ ቤት ነው የሚመስለው። እዚህ ጋር ከሰል እዚህ ጋር ቅቤ ምናምን ያረጉና የምትሸፈነውን ጨርቅ አስቀምጦ ይጠብቃል። እንዴት ቦይፍሬንድ ትይዛለህ? እንዴት አይን ከለር አላማረኝም ብሎ ሲያጥን ተስማምተው ደግሞ ሲስማሙ ጋይስ ቤተሰብ ራሱ የሚዲያ ሰው ይመስለኛል። አይታችሁ ነው የሚዲያ ሰው የሆነ ሰው ያድምብህ አብሮ ነው የሚያድምብህ አብሮ ግድም ይልባል። ቤተሰብስ አንተ ልትገረፉን ያቀረው ሁላ ከእናት ጋር ወይ ከምን ጋር ቂጥ ለቂጥ ምን ልታዘዝ ፍሬንድ እንዳትይዝ ሲያጥኑ ይኖሩና አንተ ያ ትራማ ውስጥ ኖሮ ከወንድ ስትሸሽ ከሴት መሸሽ ስትጀምር አታገባም እንዴ የሚል ጥያቄ ደግሞ ይጠይቋል። እናቴ ትምት ድሮ ያስቀምጥሩን ከእንደ ምናመጣው እንዴ ጡት ማውጣት እኮ እንደ ወንጀል ለምን የሚታየው ነበር? አጎጣጎጥሻ ተብለ ትልልቅ ቲሸርት እንድትለብስ ነው እኮ የምትገረፈው ጋይስ። ይሁን ምን ነው በተቆረጠ ነው እኮ የምትሉት? ምን ነው ይሁን ቁርጥ የሆነ መብረቅ መጥቶ በመታው ነው የምትሉት እኮ። ቤተሰብ ራሱ ነው እኮ የምታፍሩት። አሁን ማጎጠጎጥ ይችላል። ምን ላድርገው? ተባብሮ በርበሬ ሲያጥሩ ምን ነው ባንድ ልጅ ቀረህ ይላል። እናቴ ትሙት 15 እንዳልፈለፍል ደብድቦ በበርበሬ ሲያጥነኝ ቆይቶ አሁን ይጠይቁኛል። እኔ ያ ትራማ ራሱ አይምሮ ይላል እንዴት እንደሚያስጠሉኝ ጥያቄ ስጠይቁኝ ቤተሰብ በተለይ ሌላ ሰው እንኳን ምንም ለትራማው እንትን ይለው ከኔ ወደዚህ የመጣ ነው ጋይስ። ውይ እኔ እኮ ለመብላት ለመብራሱን የቃጭ እና ስንት ደረጃ ሄድነው። የሆነ ትራማ የለባችሁም የቤተሰብ? እኔ ቤተሰብ ነው የሚያናደኝ፣ እናንተ አታናድዱኝ። የሆነ እኔማ አንድ ሰሞን ሁሉ ቀን ወፍራም ሆኜ መጠበቅ በጣም ነው የሰለች። ምናልባት ልገረፍ እችላለሁ ብዬ ጃኬት ደራርቤ ነው የምጠብቃቸው። ስስ ልብስ ለብስና ከላይ ትልቅ ጃኬት ለብሼ ወይ ሹራብ ለብሼ ጠብቃቸዋለሁ። ዱላ እንኳን ከመጣ ያንን ቦፍ ሲያረጉት ይውላሉ። እኔ ምን አገባኝ? እንደ ከበሮ እንደ ሐረር ድቤ ሲደበድቡት ይዋሉ። ምን አገባኝ? ወይኔ አይኔ ጥርሴ ማለት ነው ያለብህ። በቃ አይምጣምጡ ከዛም በቃ ተመት ይባላ። ከዛም በጣም አሟታል እንዲባል መልክ ትሰራለህ፣ ታለቅሳለህ። እያለቀሰች ነው ሂድና ድገማት ይባላል። ደግሞ አውት ቢላም ሸይጣ ያሳየነው መከራ ተውት ጋይስ። ሶሪ ቪዲዮ ነው ብቻ የኢትዮጵያ እንትን የእውነት ዶክተር አብይ ሰብስበው እንዳለ ወላጆችን ቢያስርልን ጥሩ ነበር። የእውነት ይሰርልናል እንዳለ እናትም አባትም መታሰር አለባቸው። የጡረታ ጊዜያቸውን በእስር ቤት ያሳልፉ አይመስላችሁ እንዴ? ተጣጣርኩት ትሪውን ጋይስ የእውነት አለው ቆይ ሐራም ነው እኮ ከምግብ ጋር እንትን መጣል። እኔ እውነት ልንገራችሁና ፕሮቶኮልን ስለጠበቅኩና እንዲህ ስለዘነጡና እናንተ ፊት ነው እንጂ ላይቭ ባልገባ እኔ በከነድስቱ ነው የምበላው። ለምን ቆሸሽኩ? የእውነት ለእናንተ የተከፈለ መስዋዕትነት ነው ለማለት ፈልጌ። የእውነት እኔ እውነት ነው የምነግራቸው። በድስት ነው ለልጄ ብቻ ነው በስነ ስርዓት በሳህን የምሰጠው። እሱ እንደዚህ አይነት ነገር አያውቅም። በማንኪያ የሚባል ነገር እንኳን ሹካ ካቀረብክለት ራሱ መጥቶ መርጦ ያደርጋል። እንደዚህ ነገር አይተባበረኝ። ጂጂ ዱባይ ባክሽ እዛ አሸዋ ውስጥ ነበር ማፈን እሷን ንፍጣ ደግሞ ጂጂ የእውነት ጂጂ ዱባይም ሄዳ ጥግ ይዛ ነው እንደ ከባብ የምትበላው ጋይስ። ከባብ ይዛ ነው እንዴ? ለምን እየዞረች በነፃነት የተጣላችሁ ሰው አለ እንደኔ ናት እንዴ? እኔ ሁሉም ማማሲያ የቤት ዕቃ ሳይቀረው ይዞ ስለሚመጣ ነው። ማናት እሷ?
ነው ከቡቺ ጋር ጨረሱ። እመጣልሻለሁ ገደል ከተሻለሁ እስቲ ስሜን ጥሪ ስትላል ነበር አይደል? በዛሬ ሳምንት እመጣለሁ አለቻት። እኔ እንደውም ሳምንቱ ይቀር በወሩ እስከመጣች ቃሏን አክብራለች ማለት ነው አለን። ይኸው እያየን 8 ወር ሞላው እኮ 8 ወር የእውነት 8 ወር። የሀፒ ጉዳይ ተውት፣ እነግራቸዋለን፣ ችግር የለም። ያ ደስ የሚለው ነገር ቁም ነገረኛ ልጆች ከኛ ጋር ሌሎቻችሁ አይደላችሁም እያለን አይደለም። ለልጆቹ ደህንነት ስንል ሌላ ሰው ካሁን በፊት አክቲቭ ሆናችሁ አስተያየታችሁ ምናምን ስለማላውቅ ለነሱ መጠንቀቅ አለብን። እሺ ለዛ ለጊዜው የአይነ ከለራቸው ያማረን ግሩፕ አስገብተናል። እሺ እዛ ሴት ችግር የለም። በነገራችን ላይ ስለ ጃኒ ነገር ሰው ረጅም ቴክስት ጽፎልኝ፣ ቴክስቱ ምንድነው የሚለው መሰላችሁ? ቃል በቃል እኔ ግን ለምን ርዕሳችሁ እንደሚሆን ነው ግራ የሚገባኝ። ጋይስ ይሆናል ለምን የሚያስጨንቃችሁ? የእውነት እያሳሰባችሁ ነው ነገር ማለት የእውነት ውሸት ነው እውነት ነው የሚለው ነገር አስጨንቋችኋል? ለነገሩ ይሄን ጉዳይ መንግስት ይግባበት ያለ ሁላ ልኮ አለ። የእውነት መርዝ ክሎሮክስ የጠጣ ሁላ እኮ አለ። መጽሐፋችሁ ትክክል ነው፣ ያው ትክክልም ስለሆነ ግን እናቴ ትሙት ስሙኒ ከአምስት ነው አይምሮ ላይም አልመጣልኝ። የእውነት አይ ኖ ዋት ኢዝ ሚዲያ ግን የተጻፈልኝ ቃል በቃል ልንገራችሁ። እሺ አሁን ገብቼ እንትን ከምል ጀስት ገብቶኛል ሐሳብ። ይሄንን የጃኒና የአዶናይ ጸብ የውሸት ነው፣ በቅርብ ታያለሽ። ይሄንን ነገር ያዘጋጁት እንትን ያደረጉት የሷ የተለያዩ ጊፍተሮች በአሁን ታይም ላይ እየራቋት ስለሆነ ያው የድሮ የሷን የሷን ጊፍተሮች ለመመለስ የተደረገ ከአዶናይስ ጋር ተነጋግረው ነዋል። ይሄ ግን ጋይስ ሚስትን ለሴተኛ ዳሪነት ማቅረብ ከዚህ ተናነሳል እንዴ? የእውነት ጊፍተሮችን ለመመለስ ለምናምን ስትል ሲንግል መስለን እንንቀሳቀስ ለተወሰነ ጊዜ ማለት ሚስትን ለሴተኛ ዳሪነት እኮ እንደመጋበዝ ነው እኮ። ሲሪየስ ቶክ ያው ሪሌሽን እንኳን 50% እውነት ነው ካለን ነው እንጂ ድራማ ነው። ኤቭሪቲንግ ድራማ እንጂ ድራማ ነው። ተስማምተው ነው የሚያደርጉት። እዛ ሴት ይመቻቸው። ግን ይሄንን አዘለው የተላከልኝ ማለት ነው ረጅም ቴክስት እና በቅርብ ታያለሽ። አንድ ፓፓራዚ አሳዶ እንደባለፈው ከኤርፖርት ላይ ስትቀበለው እንደቀረጹና እንደተለቀቀው በቅርቡ ተቀርጾ ነው የተለቆ። ባታይ ሄለን ምን ትኛለሽ? ምን አለች ትኛለሽ ነው የሚለው። እናንተ ሸመደድኩት ቃል በቃል እግዚአብሔር ቃል በቃል ያና አሁን በዚህ 3 ቀን ውስጥ ዱባይ ይሄዳል አልኳችሁ ራይት? ቀለበት ሊያደርጉ ነው ጂኒ ብቷል። ስንት ነገር ነው የሚቆመው ጋይስ እንዴ? ዘቢባ ግርማን አታዩም እንዴ? ልጅ ከወለድኩ ካገባው በኋላ ኮንሰርት ላይ 10 ብር ግንባሬ ላይ የሚለጥፍ ሰው አጣው። ምራቅ ናፈቀኝ ስትል አልሰማችሁም እንዴ? ምራቅ ናፈቀኝ ነው ያለችው በቀጥታ ቃላት። ገባች? በቀጥታ ቃላት ምራቅ ናፈቀኝ። እኔ እኮ እዚህ ሁላ ያላችሁ ሲንግል ስለሆንኩ ነው እኮ ማለት የምታገቡ ይመስሏችሁ እናንተ አልገባችሁም። እኔ እንደ ዳይኖሰር ሪሌሽን በአፍንጫዬ እንደወጣ አስቤ እንደ ኩፍኝ እንደወጣልኝ አልገባችሁ። ተስፋ እንቁረጥ ረስቼሃለሁ የሚባል ዘፈን እኮ አለ። እንዲህ ኧረ በስመ አብ ከቀልባችሁ ነው ግን እኔ እንደ ኩፍኝ ወጣልኝ ሰው ልጅ እግዚአብሔር ወላ ላይፍ ሆና ናይፍ ማለት ነው የእውነት ድሮ ልጅ የነበር የሚያሳስበኝ አሁን ልጅ አድጎልኛል። ዋት ዘሄል ትላለህ እዚህ ጋር የእውነት እና ዶንት እኔን ለወሬ ጠብቁኝ እንጂ ለሪሌሽን እንዳታስቡ። ሲጀምር እጎዳችኋለሁ፣ በጣም ነው እጎዳችሁ። ያ
እና ዘቢባ ነው ዘቢባ ሀቢባ የምታቱብኛል እኮ እሷ እንኳን ምን አለች? ካገባው በኋላ 100 ብር እንኳን ገንባሬ ላይ የሚለጥፍ ሰው አጣው። ብቻ በአጠቃላይ ምን ልበል ምራቅ ናፈቀኝ ስትል ሰምታችኋል። ቶፍ ብሎ ነበር እሷ ላይ መጥፋት። ምራቅ ምን ማለት እንደሆነ ትርጉሙ እንዲገባት አይደል እንዴ ማምዬ? ምራቅ ናፍቆኛል አለች እኮ። ሁሉም ሄዶ ሀከቱ ብሎ ላይ መጥፋት ነበረበት። የምራቅ ትርጉም እንዲገባት አንጀቷ ራስ ማለት አለበት። በምራቅ ብዛት መቼ በሆዷ አለች። እኔ ሆድም አነባል መቼ አለች ላች እንዴ? እኔ ቀንና ሰዓት እንዴት ነው የምቆጥረው? እርጉዝ ነኝ እንዴ? ምን አገባኝ እኔ? እንትን የተናገረችው በእንደዚህ አይነት ሰዓትና በእንደዚህ አይነት ደቂቃ who cares about the fish? እንዴት ነው እኔ መስል ሰዓት ላይ አወራች አላወራች ብዬ ነው ሰዓት ምጽፈው? ፈንጂ የሚፈነዳበት ሰዓት ነው ወይስ ምንድን? የእውነት ፈንጂ ወረዳ መሰላችሁ እንዴ? አለች ነው አለች ስል ካላመንክ ሄደ ሰርች አድርግ። ምን አገባኝ? ጠይቃት እሱ ንፍጣም ስስቅ እንደዚህ ነኝ እኔ ስስቅ እንደዚህ ነኝ። አልስቅ እንዳልስቅ የሚያስቅ ነገር እንትን በሉ ራሴ አውርቼ ራሴ እስቃለሁ። እኔ መብረቁ ግን ልክህን አታውቅም። ፓስፖርት አሳይኝ ስትል ለአንድ ቂጥን ላልጠረክ ሰው ማን ስለሆንክ ነው ፓስፖርት የምታሳይ? ሳንጂ እኔ አሁን ሄለን ቁሚ ብትለኝ ተኝቼ ነው ሙላት እንደሆነ አልነሳም። ትእዛዝ አልወድም። ሳትለኝ ስቀመጥ ስነሳ ልውል እችላለሁ እኮ። እንዴት ነው ፓስፖርት አሳይኝ ተብሎ ሰው የሚጠይቀው? who are you the first of all ማለት እውነት ማን ስለሆነ ነው እንደዚህ አይነት ጥያቄ? ሰው ወይ በሲስተም ወይ በምን ወይ በመግባባት እንጂ እኔ አስደርጋለሁ በሚል ምንም ማምጣት እንደማትችል ስለምታውቅ ነው እኮ ገስት ላይ ያስገባች እንጂ አንድ ክሊክ ማንንም ሰው ማስወረድም መቦለክም ይቻላል። አንድ ሰው እኔ ጋር ገብቶ እንደፈለገ ስላወራ ወይ ደፋር ስለሆነ ምናምን አይደለም። እኔ እድል ስለሰጠሁት ብቻ ነው። ይሁንት ቁጭ ብሎ የሚሰድበኝን ሰው እድል የምሰጠው እስቲ አወራ ጭንቅላት ውስጥ ያለው በዛው ጥያቄ አነሳና ወሬን እያነሳ ስለሚመጣ ቶፒክ ይፈጠራል። ስለምን ተቃራኒ የሆኑትን ሰዎች ክሊክ አድርጌ አስገባል። ክሊኮች ብቻ ናቸው እኮ ጋይስ ጀስት ክሊክ ዛስ የሆነ አጥር ሰባብራችሁ ድልድይ ሰባብራችሁ የሆነ ቦታ የገባችሁ ይመስላችኋል። አንዳንድ ጊዜ ገስት ላይ ሰው ስገቡ ምናምን ልክ ልኳን ነገርኳት ትላላችሁ። በጣም ነው የምታስቁት። ምንም ልክ አይደለም። ልክህንም ምንህንም ስሬትህንም ለማሳየት እኔ እድል የሰጠው ዛሴ ይሄ ያንተ ያለ መፍራትና መፍራት ጉዳይ አይደለም። እኔ ነኝ እድል የሰጠው። ሚዲያ ላይ ዋን ክሊክ ብቻ ናችሁ ሁልሽ እኔም ራሴ አንድ ክሊክ ብቻ ነው። ክሊክ መግባት ወይ ክሊክ መውጣት። ይሄ እኮ የኔ ኔትወርክ ነው፣ የኔ ቴሌፎኔ ነው። ራይት ያ እና አሚናዬ ሰላም ነው ያ እና ጀብድ እንደሰሩ ብትየለም አርገብቶ አርበደበዳት አልፈራም። እሷ ባታስገባው እሱ እንዴት ብሎ ነው የሚገባው? ስለሁሉም እኔ ጋር አሁን አንዳንድ ሰው ይገቡና አልፈራችሁም ጀግኖች ሄደ ልክ ልኳን ነገርክ ሲሉ እኔ ያስቁኛል። እኔ ነኝ እኮ እንዲገቡ ያደረኩት። አንዳንዴ ወይ ቶፒክ እንትን ለማድመቅ ስፈልግ ያንን ሰው አስገባዋል፣ ከዛን ያዳምቀኛል። this is my point guys። አንድ ጣት እንደዚህ ነው just click out or in ሚዲያ እንደዚህ ስንት የሆንክለት ፍቅር ራሱ በአንድ ክሊክ ህይወት ይበላሻል እኮ በአንድ ክሊክ። ፍቅሬ ነው ጂኒ ነው ምናምን ብለህ እንደዛ የፎኑ ወሲቡላ ስታደርግ ቆይታ አብደህለት ማንነትን ሰተ ያ ሰው አንተን ሊያወራ ካልፈለገ አንድ ብሎክ ያደርጋል። ህይወትን ነው የሚያመሰቃቀልም። ከክሊክ አታልፉም። ከሚዲያ ውጪ ማለት ከሪል ላይፍ ውጪ ያላችሁ ሰዎች ከኔ ጨምር እኔን አለማየት እኮ አንድ ክሊክ ብሎክ ታደርጋለህ። አባቴ ነው ማገኝ ከዛ በኋላ ዛሴ ያ የሆነ እናንተ የተሻለ እንትን ስለሆናችሁ ምናምን በጥረታችሁ የሆነ ነገር ያደረጋችሁ ይመስላችኋል። አንዳንድ ጊዜ ነው ወይ መብረቁ ማለት በረሃ ላይ ታርቶ የተረሳ አር ነገር ነው ባይዘው የእውነት
የለም እነዚህ ወጣቶች አሉ የሆነ ገና አዲስ በባህር እንደኔ የመጡ ወጣቶች አሉ ሀገር ቤት ሲጨቆኑ የነበረ መንገድ ላይ እየሄዱ እንዳጋጣሚ ጸጉራቸው ወደ ላይ አድጎ ከዛን እዚህ ሀገር ሲመጡ የተቀዳደደ ቲሸርት ምናምን ሱሪ ይለብሳሉ ከዛን ሁለት ቢራ ይዞ ትልቋም አሮጊቷም ሴት ላይ መውጣት መንጠራራት ምናምን ከዛን የሆነ ጠርሙስ ይዞ 360 ዲግሪ ፍሽክታ መሌ ሲል ታይዋል ገብቶቻል የለም ዝም ብሎ የሚጠራሩ ወንዶችን ከግራቸው ስር ቀጭን ከዚህ ጋር ትንሽ ሰንትን የሆኑ ደፋር ወንዶች የሉም ግን ድፍረታቸው ዝም ብለ ቀረብ ብለ ማንነታቸውን አስተምታውቃቸው መብረቁ ማለት እንደዛ እንዴት ነው አንተ በእንደዚህ አይነት ንግግር ፓስፖርት አሳይኝ የምትላት ሳጅን who are you የማሳይ ሳጅን ለውቅና ወይ ለምናምን ፈልጋ ለእናንተ ቶፒክ ተባባሪ ሆና ነው እንጂ ጅሎና አይደለም ይሄን ያህል ከእናንተ ጋር ሄደችው አሁን ዝም እየሰረዳት ኖ እሷ መንገድ ስለከፈተችላችሁ በእናንተ ጥረት እዚህ የደረሳችሁ የሚመስላችሁ አይቻችሁ በጣም ነው የገረመኝ ኖ she need it ምንሽ ያሽካ ብቻ አይደለም እንዴት ነው አንድ ሰው እሺ ፓስፖርትሽን አምጪ ያሳየኝ የሚልሽ ሚዲያ ላይ የት ሀገር እንደሚኖር እንኳን ሰው በሚደብቅበት ሰዓት ማለት የሚጠይቅበት መንገድ እኮ አንቺ ሴትዮ እያለ ነው የሚያናግራት የፈለገ እሷ እንኳን ብትሆን እንዴት ነው ይሄን ነገር የምትታዘዝለት እስቲ አንቺ ሴትዮ እንትናነሽ ምናምን የሆነ እንደዛ ይሄን ሴትዮ ምናምን ስለ አንተ ደፋር ስለሆንኩ እኮ አይደለም እሷ እንድታወራ ስለፈለገች ብቻ እንድታወራ ካልፈለግ ታስቀነጥራለች እዛ ስትለፈልፍ ትውላለች ቤት እንደ ቁራ ይሁን በቅበቃ ይመስል ስትጮት ትውላለች ይሁን እኔ ምን ብያችኋል እቻው ሳጂ እኔ አሁን በእናንተ ምክንያት ነው እንጂ not my interest አንድ ሽቶ ላይ ዝም ብዬ ቪዲዮ እንዳጋጣሚ ሳቆመው ምን አየው ሽቶ አጠገብ የተደረደረው ሽቶ የተደረደረበት ቦታ ያለው ግድግዳ እንጨት ነው ምን አልኳችሁ ነው የዩሮፕ ቤት አሰራር እንጨት ነው አልኳችሁ እና ሳጂ ዩሮፕ ያለችው ዱባይ የሚለው ነገር ከጥያቄያችሁ አውጡት 100% ብያችኋል ለምን የቤቱ አሰራር ራሱ ቋንቋ ትችላለች እንኳን ብትሉ ዩሮፕ የሚሰራበት የቤት ስታንዳርድ እናውቀዋል እናንተ ሽቶውን አለያችሁት እኔ ሽቶ የተደረደረበት ቦታ ላይ ያለውን ግድግዳ ሳይው እንጨቱን ሳይው አይ እዚያ በሩ ራሱ የኛ ሀገር አሁን መስኮቱን እንዲህ ስትከፍተው ቻቺቢቲ ላይ ሄዱና ስጡት የሰፈር እንደምትኖር ራሱ ይነግራቸዋል ቻቺቢቲ ምንም አባታ መጣም ኖር ካልኖር ከዚህ ጎረቤት ያለው ምን ያመጣል እኔ ቤቱ አልገባ ቤቴ ምን አባቱ ይሰራል እኔ ካልፈቀድኩለት በመጋረጃ እንኳን አሾልቆ ምን አይነት ሶፋ እንዳለኝ አላሳየው ምን ታመጣል ነገራችሁ ነበር ጎበዝ ከሆናችሁ መርማሪ የሚያጫውታችሁ ከሆነ ትክክለኛ ማን ነው የምትባለው ማህሌት ነው የምትለው ዱባይ ላይ ጸጉር ቤቱ ማን እንደገዛ ሂዱና አረጋግጡ ያ ነው ቤዚክ የሚጠይቀው እሺ ማን እንደሸፋፈነ ታውቁታላችሁ እኔ ልሂድበት ካልኩ እናቴ ትሙት ሄድበታል ያንን ምስጢር ካላገኛችሁ ሁሉም እርስ በራስ ነው ለራሱ ጥቅም ሲል የሚደባበቅ አረነጥ ሳጂ እድል የሰጠች ከሽቶ ጎን ለጎን እንደዚህ ማውራት ምናምን አጀንዳ ፈጣሪ ልጅ አይደለች አንተ አጀንዳውን ከፈጠርክላት ቁጭ ብላ ትዝናናባለች እዛ ሴት ይሁን እና ሰዎችን እንደዚህ ያረጋሉ ምናምን ነገር ምናምን እርግጠኛ ሳቱ እኔ ማህሌትን ኮነች ይመቻት ስንት ቆረቆንዳ ሰው ከነሱ ብር ወሰደች አንድ ሰው ብዙ ጥቃቅና አነስተኛ ሌባ ከሚኖር አንድ ጠቅልል አድርጎ ስርቅ አድርጎ ህይወቱን የሚቀይር ሌባን ያደንቃለው ባይዘው ይሁንት ይሄ የባንክ ቤት ዘበኛ የምናብን ዘበኛ
በገባ በወጣ ቁጥር 100 ብር እየተቀበለ እሱም ማያልፍለት አንተም ማያልፍለት እዛ ቆረቆንዳ ሀገርን እየመጠመጠ ከሚኖር ጥርቅ አድርጎ ዘርፎ ህይወቱን የሚቀይር ይሻላል። ይው ዛሴት በዛ ማለት ህይወቱ መስዋዕት የከፈለ ሰው አለ። የነሱም ባና ሀቅ ራሱ እያስለፈለፈ አንድ ቀን ይቅርታ አድርጉልኝ ለማለት ትመጣለች። ለማህሌት የምትሏትም ማለት ነው። እኔ ከጅምሩም አጀንዳውን ስላላያስኩት ኢንተረስት አላረገኝ። ምክንያቱም በጣም ሰው የሚያስፈልግ አጀንዳ ነው። ባይዘው ይሄ በጣም ሰዎች የሚያስፈልጉ ምክንያቱም ባለስልጣኖቹ ራሱ አሉበት ከዶክተር አብይ በስተቀር ከአዳነች አበቤ በስተቀር ያ ኢትዮጵያ ላይ ያንን ብር ስትለቅም ቪአይፒ ቤቶች ተከራይታ ከሷ ጋር ድቤ የሚመቱ የነበሩ ሰዎች አሉ። በትልቅ ካፒታል ነው ይሄን ነገር ያንቀሳቀሰችው እንደማውቀው ማለት ነው። የሚገርመው ነገር ብዙ ተጠቂዎች በዚህ ነገር ብዙ የተበሉ ልጆች የአማራ ልጆች ናቸው። በጣም ነው ያዘንኩት። እንዳለ ብር ተበልቻለሁ ብሎ መቶ የሚናገር ሰው ያየሁት የሰሜኑን አክሴንት ነው ማይበትና ዋይ አማራ ታርጌትን ያልኩት ዋይ። እንደገና ደግሞ ለምንድን ነው አማራ ለእንደዚህ አይነት ነገር የምትመቹት? ለምን ትመቻላችሁ? ለምን ገብቶቻል? ያ አስቡበት ጋይስ። ለምን እናንተ ባትመቹ ኖሮ ለእንደዚህ አይነት ነገር እነሱም ቀላል አትሆኑም ነበር። እቺ ልጅ ይሄው ላይ ተበላው ሰው የትግራይ ተወላጅ ቢሆን ኖሮ ፈንቅለው ነበር የሚያወጧት። ፈንቅለው ዜዲጂባት አላያችሁም? ስታሽቃብጥ ሳጂ ማህሌት እንኳን ኮነች ፖለቲካ ሰዎች እዚህ ጉዳይ ውስጥ እንዳለበት የምታውቁት ጀዋር መሐመድ ፌስቡክ ላይ ይሄን አጀንዳ አስፍሮት ነበር። ዛሴት እሱ ባለስልጣኖች ወይም ደግሞ ምናምን የሚባሉ ሰዎች የፖለቲካ ሰዎች እዚህ ነገር ውስጥ ባይገቡ ኖሮ ይሄ ዜና እሱ ጋር ደርሶ ጀዋር መሐመድ አይዘግበው። እሺ ዛሴት ለራሳቸውን ስማቸውን ለመጠበቅ ሲሉ ይሄን ጉዳይ እያፈኑላት ነው ያሉት። ለማህሌት እያፈኑላት ያሉት ከስሯ ያሉ ሰዎች ናቸው። የዱባይን ነገር እንዳታወጣ ያደረጉት ዱባይ ያሉ ሰዎች ናቸው። ጸጉር ቤቷን ማን ሸጠው ማን ገዛው? አሁንም እየሰራ ነው ያለው። እነ ፋሲካ ለምን እዛ ሄዱ? ሚኪ ህይወቱን ሀገሩን ያጣበት ጉዳይ አይደል? ለምን አይሄድ? ሆይ ዝም ብለህ ሳጂን ማህሌት ናት፣ ማህሌት ማሬ ናት፣ ጂኒ ናት ምናምን። ሳጂን ይመችሽ። አንድ ሀብታም ኢትዮጵያዊ ያለችን ነው የምንለው። ይመችሽ። እኔ ራሱ ፓስፖርት አምጪ የሚላት መንገድ እኔ እንዴት እንደተናደድኩ በጣም ነው የተናደድኩት። ማን አባቱ ስለሆነ ነው በእንደዚህ መንገድ የሚጠይቃል? አቅም አለኝ ካለ ለምን ቀጥታ አይከሷት?